ወደ ኋላ እንመለስ ያልኩት ተመለሰልህ። ያ ኦኬ ረጁ አሁን መቀጠል ያለሽ አንቺ ተራ ነው። ጠይቁ። እሺ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላ ሲወድቁ ነይ አንሺ የምትባለው መሲናት ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክልህ። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም፣ ግን ስለ እህቶቼ ድብና አድርጉ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመን በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንኪዩ። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጡ። በመጀመሪያ ደረጃ እናት
ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው። ምንም ለአንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። አይደለም የማወራው እያልኩ ውጪ። በቃ እንደዛ ከሆነ ውጪ። አንድ ነገር መሲ እንትን በይ፣ ችግር የለውም ተረጋግጡ። እሱ ማወራ እየተግባባን ያለ ነው። እሱ አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። እናቴ ለምን መደማመጥ አለብን? እኔ ከአንተ ጋር ልደማመጥ አይደለም የገባሁት። መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትን አይነገረችኝ። ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧል። ረጁን ምንድን ነው ያልኳት? ረጁ በየው አብረሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው እና ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ እሆናለሁ ብሎ ኤክስፕሌን አደረጋል። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለ እኔም መጠየቅ ያለብሽ ነገር ካለ ትጠይቅኛለች ማለት ነው። አገኘሽ ይመስል ጥያቄ ካለች መጠየቅ ትችላለች። ግን ደግሞ ስታወሪ አንዴ እኔ ላውራ ነው አይደለም ለታወሪ ችግር የለውም። ግን መንገዶች ያህል እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ። እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጦሽ አይፋል ነአመዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር፣ አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣
ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ خلاص ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር የምትበሉትንም የምትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት። 500 ድርታው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን አንተን ብታገኝ ወንድማችን ነገባል ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንደኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ሲል ኮመንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው።
መሲ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁንም የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይክ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይክ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላቸው። እች ልጅ አሁን ፈላጊ የላትም። ኦልሬዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቱበር አይደለም እንደሌላው በዩቱብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ። ከአንተ ጋር ከመጫወት ውጭ አንተም ከእሷ ጋር ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው፣ እንዲስተካከሉ፣ ሰው እንዲሆኑ፣ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው እያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙን ሀሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል እሰጥሃለሁ። ማይክ አንተ ነው ወንድም። እሺ በመጀመሪያ ያው የተናገራችሁትን ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ የምትባለው ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ። ከፈጣሪ እናገኘዋለን ብላችሁ
ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ። ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይፍ ላይ ገብታችሁ ለ4 ለ5 የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናሳቂ ነውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው። በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም። እየሰማች ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማደርጋችሁ ነገር ካለ ሰፖርት አደርጋችኋለሁኝ። እናንተም ደግሞ ማስተካከል ያለባችሁ ነገሮች። እሺ አብርሻ፣ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብረሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ እንደዛ ልንመለስ ነው አይደለ? ኖ አይደለም። እንደተማራችሁ የጅምላ ነገር የሚቆይ ነው። አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩኝ አንድ ጊዜ አዳመጥነህ አይደለ? አሁን እንደዚህ አድርጉ፣ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት እንትን አላየው ይሆናል ስላላየ ነው። አሁን አየህ ቅድም ለዛ ነው ወደኋላ ተመልሰ ቪዲዮዎችን ማየት ትችላለህ ያልኩ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም እናሳይ ይችላለሁ ብዬ አውቃለሁ። አይ ጥሩ ነው። ኖርማሊ ያንን ነገር ካደረክ ፕሌዥር በጣም ወንድሜ አብርሽ፣ አሁን ያንን ነገር አድርገው ከሆነ አይም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ሶሪ ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታደርገን እንፈልጋለን።
ዞሮ ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮሜንት ያነሳሁት እኔ እንደዚህ ሲሆን አላውቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው። ስለዚህ ፍራም ነፈሰ ቀኝ ወልዳችሁ ክበዱ፣ ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቀሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝላለሁ። ኤኒዌይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎበል ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። እሺ አብርሃም እኔ እንድታረግ የምፈልገው ነገር እኔም በራሴ ልስለትና እኔ እቀጥላለሁ። አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ እያስባለሁ እና ስለመሰጠው ምክርም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን የሚያስከፋው ነገር ካለ እሺ ልቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው የሚናገሩት ብለህ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው። ማለተኛ ደግሞ ራጁ ማቲ አቋም እኔ እናንተ ቀልድ በኋላ ይደርሳል። ፕሊዝ ምንድነው ያሉት እና ማለት ነው ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ያለብን ስለዛ ለሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንጻር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን አደ ይቅርታ ረጅዬ አንድ አሚን ላይክ እሺ ተጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናቴ አባቶችን ቤት አሳድሱ። ካወቻችሁን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ከአሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ አብርሃም እና ሩታ።
ሩት ነው። እሺ ብርጅስቶን መሲ መናገር የምትፈልጊው ነገር አለ? ያው ታላቋርጣችሁ እንዲጨርሱ ማሳባችሁ እንዳንደታችሁ። እኔ ከዚህ አንግል ነው እንጂ እኔ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። የራሴ ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደሉም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው፣ እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለግኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ዱባይ ኖራ ደም ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከ3 ልጆቿ ጋር እኛ ጋር ያለች እህት አለች ና እንደ በዚህ ጋር አለች እና ኖርማሊ ድምፅ እንድትሆኗት ስለፈለግኩ ነው። አንድ ደቂቃ ብዙ ችግር ውስጥ ነው እዚህ ጋር ብዙ ችግር ውስጥ ሆና በመከራ ውስጥ ያለች 17 ዓመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክሏል። ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን እንደ 2 ደቂቃ ንገሪያቸውና ይሉት። እንዴት ነሽ? ረጁ ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር መቀሌው። እሺ እሺ ማሪ ማስታውስም ግን ቀጥል። 17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ አላውቅም። ቀጥል። ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ፣ ቤትሽ ተጨርሸዋል እያለች ነበር እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ስወጣ ወጣሁ እና ደውዬ እናቴ የመጣው ነው ስላት፣ እሺ ያንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች እና ልክ እንዳለችኝ ከኤርፖርት መጥተው ልጆቹ የተቀበሉ ዋይቻቸው ወንድሜ ይዞኝ ሄደ ወደ ቤት። በሁለት ቀን ቆይ ለምንድነው ልጆችሽ ጋር ትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት እኮ ነው ያለው ቤት ነው የሚሄደው ስላት፣ የምን ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጣው ፖሊስ ጠራልን እና በፖሊስ ወጣሁት። ከዛ ቤት የሽማግሌ ስጠይቃት በቃ 2000 በወር ምስታት ቤት ትከራይ ውጭ። ምናልባት ቤተሰቦች ሀሳቧን ለመግለጽ 17 ዓመት ኖራ የሰራችውን G+1 ቤት ቤተሰቦቿ ከልክለዋት እሷ ከ3 ልጆቿ ጋር በቃ ኑሮዬን ልመስረት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁንም እየተሳሰረቻለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው።
እናመሰግናለን። ኤኒዌይ ከድምፅ እንድትሆን ነው ድምፅ እንድትሆን ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው የተዋወቅነው ሚዲያ ላይ ባቀረ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይሄንን ነው ማለት የምፈልገው። ረጁ ያልጨረሽው ነገር አለ በእንግሊዝኛ አስተምራችኋለሁ። እኔ አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ለተወሰነ ጊዜ የምታገኙን። አብርሽ የዱባይ ቆይታችሁ አሪፍ ነበር ወይ? ይሄንን ነገር ነው። ወደ ሰላም እንመለስ። ካልመጣሽ እሑድ ካልመጣሽ አይነገረሽም። ያው ፎሎ አድርጌሻለሁ። አይ አብርሽ አኩርፎኝ ይሆናል ብመጣም አይቀበለኝም። ችግር የለም። ኤኒዌይ ተስፍዬ ስንመጣ እንጎበኛለን፣ እንመጣለን። የሞትሽን ቀን ማፋጠን ፈልገሻል። በቃ እሺ፣ እንትን እሑድ እመጣለሁ። ከቻርጃ ፒክ የሚያደርገኝ መኪና ማቲ ላክ። ስንት ሰው ናችሁ ነው የምትመጡት? እኔ ብቻዬን ነኝ። ቻርጃ ፈልጊያ ሰው ጀማ ሆናችሁ ነው። ብቻዬን አይከብድም። ብቻሽን አትፈሪም? ቦምብ እናፈነዳለን ምናምን ያላችሁ ሰዎች ነበራችሁ። እነማን ናችሁ? ሲልወቃችሁ ምንድነው? አካውንቴን ፎሎ አድርጉት። እኔ ያለው እያሉ ነው። ቦስ ፎሎ አድርጉኝ። ቁጥራችሁን አስቀምጦ እውነት እንሄዳለን። እኔ ከአብርሽ ጋር እኮ ችግር የለብኝም። እንሄዳለን። ሰርጉ ነው እሑድ ነው። እሑድ ያው መልስ ነው። እሑድ ጅንኑ ይዘሽ ከባለቤቱ ጋር ነው የሚለው። ረጁ ክትፎ ልላክልሽ። አንቺ እንኳን ክትፎ አቋራ እኔ አላስገባሽም። ደግሞ ብትመጪ እራሱ ደርምሽል ነው የምገባው። አንቺ ነሽ ለገላቻችሁ ነኝ እንጂ ቦምብ አፈነዳለሁ ያለው አንቺ። እንደዚህ ቆስቆሽ የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር በጣም ፈን ያደርጋል። ኡርላታኔ ኮሜንት ላይ ነው መጥተው የኮመቱት። ያው ያዝናናችኋል ብዬ አስቤ ነው። ረጁ አሉ ይመጡና ቤትን ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መጣው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ የኛ መርከብ አልሰመጠም፣ አይሰምጥም ወደፊት። እግዚአብሔር ይመስገን አልሰመጠም። አጻቂያ ልቀቂ። ለማንኛውም ጋይስ ሁላችሁንም ከልብ አመሰግናለሁኝ። አውርተን ስለተግባባን ደስ ብሎኛል። ስላወቅኩም ደስ ብሎኛል። ሁላችሁም ስላወቅኳችሁ እና መልካም አብርሽ እኔ እሑድ አገኘሃለሁ፣ እመጣለሁ። መልካም ጊዜ። እሺ እመጣለሁ። እናመሰግናለን። ሌላው ደግሞ በዚህ እንትኖቹን ትነግሪንና እየሄድን እንጠይቃችኋለን። ሆስፒታል ያሉትን እውነት ማቲ ነግራችሁና ከእነ አብርሽ ጋር ሄዳችሁ ትጎበኛላችሁ። በትክክል እንሄዳለን። ችግር እንዳታስቡ። እናመሰግናለን። ገብታችሁ እንደዚህ እሺ። ተስፍዬ እሺ። አባት ግን ያልጨረስኩት ስላለ ደውዬ ከአንተ ጋር እነጋገራለሁ። ገና ግን ባያንቺ 10 ገዛለሁ ብለሽ ወሰድሽ ወረኛ 10 ቲሸርት ወስዳለሁ ስትይ ነበር። የታለ ይሰራል? ልጁ አካውንቴ ላይ ብሩን አስገብቷል። በነገራችን ላይ ማቲ እግዚአብሔር። ስለዚህ በቃ 10ሩንም ቲሸርት ወስጃለሽ አለ ልጁ። ካሁን እኮ እንትን ብሎ ኖ ለዛ ለመቄዶንያ ስለሚገባ ቢኒ ራሱ ተናግሯል። እና ልጁ ራሱ ፍፄ የፊፋው ፌዴሬሽን ብቸኛው እንትን አለ አይደል? ለኔ እንዳልክ ለራሱ ለልጁ ላኪለት። ለኔ ያላክልኝና ትክክለኛውን ከዛ አስገብቼ ደረሰኙ ለአንተ አካውንቴ ላይ ብሩ አለ። ዱባይ አካውንቱ ላይ በቃ እሺ። እናት እንደዛ እናደርጋለን። እሺ በቃ ማለት እኔና ረጁ ጌም ልንጫወት ነው። ምንም ጥያቄ ለአመሰግን አንተ ጋር ህዝብ ቤት እንደዚህ ነይ ምንድን ነው እንዳልከኝ ጠብቅ። ዋጋ ነው ማስከፍል። አዎ ዋጋና ነይ ምናምን አለ። ንቀዩ ረጁ ንቀዩ። እሱ ነው የሚወጣው። ምን የሚነቅልሽ እንቀልሽ። እኔ እዛ ነው የምገፈትልሽ መርከቡ ላይ ማለት ነው። ብርጅስቶን እሑድ እንግዲህ ማቲሻ አዎ ይመቻችሁ። ሰላም ሁኑ። ባይ ረጁ ፊሊተር እናድርግ። ቆይ ኧረ ቆይ ልትሄጂ ነው እንዴ? እንዳይመስልሽ አሁን እዛ ሲያገኝሽ እሽት ነው የሚያደርግሽ። እዛን ቀን እንደዚህ
ይደበድቡኛል። ቸልሞ አሁን ችግር የለውም። ማቲ ራሱ ቆይ ጅንኑን ላውራ